የፌዴራል መንግስት በአሁኑ ወቅት ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ ያሰማራ ይገኛል በማለት የተናገሩት የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ማምሻው ላይ በሰጡት ጋዜጣዊ መግለጫ በርከት ያሉ ሀሳቦችን አንስተዋል። እንቃኘዋለን። ህወሓት ወደ መሀል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጀነራል ጻድቃን ገብረትንሳኤ ገልጸዋል። ጀነራሉ ያሉት ነገር ማይተናል። የጥፋት እጃቸውን እየቆረጥን ነው ያሉት ሌላ ጀነራል የትግራይ ወጣት ክልሉን ለቆ እንዳይወጣ ጥብቅ ቁጥጥር ሊደረግበት መሆኑ ታወቀ። ከጀነራል ታደሰ ወረደ ጋር ሲሰሩ የቆዩት ከስራ ታገዱ። ከነሱም አንዱ የትግራይ ጦር የስለላ ኃላፊ በህወሓት መታገዱን ተሰምቷል። የህዝብ ተወካዮች ምክር ቤት የፌዴራል የታክስ አስተዳደር ረቂቅ አዋጅ ዛሬ በአብላጫ ድምጽ ጸድቋል። እንደምን ቆይታችኋል? የቻናላችን ቤተሰቦች ዋና ዋና ነጥቦችን በማንሳት የዛሬው ወቅታዊ መረጃዎች እናስቃኛችኋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ወደ ዝርዝሩን እንለፍ። የፌዴራል መንግስቱ በአሁኑ ወቅት ወታደሮች ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ይገኛል በማለት የተናገሩት የህወሓት ጽህፈት ቤት ዋና ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ናቸው። ማምሻው ላይ በሰጡት ጋዜጣዊ መግለጫ ላይ በርከት ያሉ ሀሳቦች አንስተዋል። ህወሓት ወጣቶችን በግድ እያፈሰ ወደ ውትድርና እየከተተ ነው የሚል ወሬም እኛን አይወክለንም ያለው ህወሓት በህዝባችን የምንደራደር አመራር አይደለንም፣ እኛን ለማጥቃት የሚደረግ ውንጀላ ነው ሲሉ ወጣቶችን በኃይል አላሰለፍንም ሲሉ ተደምጠዋል። አምሻው ላይ በሰጡት መግለጫ ከክልሉ ውጭ ያሉት ወጣት በሙሉ ወደ ትግራይ እንዲመለስ ጥሪ ያቀረበው ህወሓት ጦርነት ለመቀስቀስ እየተዘጋጁ ያሉት አካላት ይህንን እያደረጉ ያሉት ከጉያችን እየወጡ ተጋሩ መሆናቸው ነው ይፋ ያደረጉት። ዓላማ የሌላቸው አካላት ተብለው የተሰየሙት አካላት የሚያደርጉት ነገር ትግራይ ለማፍረስ ስለሆነ ሁላችሁም ወደ ትግራይ ተመለሳችሁ ነው የሚል ጥሪ ማቅረበዋል። እኛ ሳምነን እንጂ በኃይል የምናሰልፈው ኃይል አይኖርም፣ ይህን ታሪካችን አይደለም፣ እኛም ያፈስነው ወጣት የለም የሚል መግለጫ ነው የሰጡት። ወይዘሮ ፈትለወርቅ ገብረእግዚአብሔር ይህንን መግለጫ የሰጡት በሰዓቱ በክልሉ ጭንብል የለበሱ ታጣቂዎች ሰፊ ወጣቶች አፈሳ ያካሄዱ በሚገኙበት ሰዓት ነው። የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር የፌዴራል መንግስቱ በአሁኑ ወቅትም ወታደሮች ከምዕራብ ትግራይ ወደ ምስራቅ ትግራይ ያሰማራ እንደሚገኝም የተናገሩ ናቸው። ወይዘሮ ፈትለወርቅ ይህን እንዲተናገሩት ዛሬ ማምሻው በሰጡት ጋዜጣዊ መግለጫ ነው። በተለይም በአሜሪካ በአካባቢ የህወሓት አመራሮች አባላት ላይ የጣለው የቪዛ እገዳም በግለሰቦች ላይ የተጣለ ሳይሆን በህወሓት መርሆች ላይ ያነጣጠረ እንደሆነ በመግለጽ ህወሓት ግን በመሰረታዊ መርሆች ላይ ፈጽሞ እንደማይደራደር አጽንኦት መስጠቱን ተጠቅሷል። ወይዘሮ ፈትለወርቅ የህወሓት አመራር ወደ አዲስ አበባ ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት እንደሌለው ለአሜሪካ አሳውቀናል ሲሉ የትግራይ ህዝብ የህወሓት ጥያቄ ራስን በራስን የማስተዳደር የራስን ዕጣ ፈንታ በራስ የመወሰን ነው በማለት ወይዘሮ ፈትለወርቅ እየተናገሩት የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ መስራትን በመቻል ብቻ ነው የሚል ማስጠንቀቂያ ነገርም ሰጥተዋል። ህወሓት ወደ መሀል ሀገር ሰብሮ ለመግባት ከውጭ ወደ ሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂካዊ መንደፉ ጀነራል ጻድቃን ገብረትንሳኤ ጋለጡ። ወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ጀነራሉ የተናገሩት። ጀነራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያ በአፋርና በአማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸሙ ህወሓት የትኩረት አቅጣጫዎች ቀይሯል ሲሉ ነው የተደመጡት። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሀል ሀገር ለመገስገስ አስቦ የተንቀሳቀሰ መሆኑ ጀነራሉ የጠቆሙ ሲሆኑ ጀነራሉ በምዕራብ ኢትዮጵያ በኩል ሲሉ በቤንሻንጉል ጉሙዝ ክልል በኩል ማለታቸው ነው። የህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂካዊ ነድፈው የተንቀሳቀሱ መሆኑ የገለጹት ጀነራሉ በተለይ ከውጭ ወደ ውስጥ ማጥቃት ተዘጋጅተዋል ሲሉ ለዚህም ሱዳን እንደዋና ወታደራዊ መንቀሳቀስ እየተጠቀሙ መሆኑ ተጨባጭ መረጃዎችና እንቅስቃሴዎች መኖራቸው የተናገሩት በሱዳን
በሱዳን ውስጥ ለዓመታት የተደራጀው አርሚ 7 እንደ ቀጠናው ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ሲሉ በቅርቡ አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጀነራሉ ሌሎች ተጨማሪ አርሚዎች ሊጨምሩ እንደሚችሉ ፍንጭ ሰጥተዋል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 7 ተቀላቅሏል ያሉት ጀነራሉ ሸራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የሰጠበት ቢሆንም ሱዳን ከገባ በኋላ ተጨማሪ ድብደባ መፈጸሙ የተናገረው ህወሓት ወደ መሃል ሀገር ሰብሮ ለመግባት መርጧል የተባለው ቤንሻንጉል ጉሙዝ በኩል አርሚ 7 የሱዳን ጦርና ሰልፈው መዋጋቱ ጀነራል ጻድቃን መረጃ እንዳለው ነው የተናገረው። በመቀጠል አርሚ 7 እስከ ኩምሩክ ድረስ ዘልቆ በመግባት ውጊያ አድርጓል፣ ተመቶ ወደ ኋላ መመለሱን ጠቁሟል። ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱ እንዲሁም አርሚ 7 ኩርሙክ ድንበር ድረስ መላኩም መንግስት ትኩረት ባልሰጠበት ኃይል ታቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን ያመለከተ ሲሆን ይሁን እንጂ ፌዴራል መንግስት በሁለት ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ሲሉ የተናገሩት ከውጭ ወደ ውስጥ ለማጥቃት የታዘዘው ወታደራዊ ዕቅድ ከህወሓት ጀርባ ያሉት ኃይሎች ቀጥተኛ ድጋፍ ለመስጠት እንዳመቻቹ የተሰላ ነው ያሉ ሲሆን ለህወሓት ጀርባ ተሰልፏል የተባሉት ግብጽ ሻዕቢያ የጀነራል አልቡርሃን ጦር ህወሓት ከሱዳን በኩል ካጠቃ ከጀርባቸው በቅርበት የሎጂስቲክ ድጋፍ ለማድረግ የሚጠባበቁ ናቸው ሲሉም የተገለጸው ምንም እንኳን የጥቃት ትኩረት ከውጭ ወደ ውስጥ ቢሆን በተከዜ በኩል ወደ ወልቃይት ሰብሮ ለመግባት ሊሞክር እንደሚችል ጀነራሉም ጠቁመዋል። ወልቃይት ላይ ከሱዳን ከተከዜም በኩል ሊከፈት እንደሚችል ከዚህ ቀደም ሲገለጽ የነበረ ቢሆንም መንግስት በዚሁ ግንባር ከፍተኛ ኃይል አሰማርታል ሲሉም ተደምጠዋል። የጥፋት እጃቸው እየቆረጥን ነው ያሉ ሌላ ጀነራል በዛሬው ዕለት የአገር መከላከያ ሰራዊት የምስራቅ እዝ በብር ሸለቆ ያሰለጠናቸውን ወታደሮች አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የጥፋት እጃቸው እንቆርጣለን ሲሉ የተደመጡ ናቸው። የምስራቅ እዝ ገናና ታሪክ በህገ መንግስት የምትመራ ሀገር እያጸና የመጣ ጀግና ሲሉ ያሞካሹ ሲሆኑ የኢትዮጵያ እድገትና ብልጽግናን የማይመኙ የውስጥና የውጭ ኃይሎች ሲከፍቱ የነበሩ ተደጋጋሚ ጥቃት ከሌሎች የሰራዊት ክፍሎች ጋር ብቃት እየመከተ ኢትዮጵያን ያጸና እዝ ሲሉ በማለትም ሙገሳቸው አቅርበዋል። ጀነራሉ አክለው የኢትዮጵያ ሉዓላዊና ልማት ለማስተጓጎል የሞከሩ ሲሉ የጠራቸውን ኃይሎች የጥፋት እጃቸው እየቆረጥን ነው ሲሉ የተደመጡ ናቸው። የትግራይ ወጣት ክልሉን ለቆ እንዳይወጣ ጥብቅ ቁጥጥር ሊደረግለት መሆኑ ታወቀ። የትግራይ ወጣት ክልሉን ጥሎ እንዳይሰደድ እንዳይፈናቀል ጥብቅ ቁጥጥር ማድረግ አስፈላጊ መሆኑ በሱ ዙሪያ ሰፋፊ ስራዎች የተሰራ መሆኑ የትግራይ ክልል ፖሊስ ኮሚሽን አስታወቀ። በቅርቡ እንደ አዲስ በተዋቀረው የህጋዊነት የቅቡልነት ጥያቄ የቀረበለት ያለው የዶክተር ደብረጽዮን ካቢኔ ውስጥ የክልሉ ፖሊስ ኮሚሽነር ጀነራል ሆኖ የተመደቡት ይህ ደጎ ስዩም ዛሬ በመቀሌ ከተማ በተዘጋጀ አንድ መድረክ ላይ እንደገለጹት ወጣቱ ትውልድ ክልሉን ለቆ እየወጣ ያለው በራሱ ፍላጎት ሳይሆን የውስጥና የውጭ ጠላቶች ሲሉ በጠራቸው አካላት ሴራ መሆኑን በመግለጽ ወጣቱ በክልሉ ሰርቶ ራሱን ሀገሩን መለወጥ እየቻለ ይህንን ማድረግ ግን ተስኖታል። ይህንን እየቻለ አሁን በሚታየው መልኩ እንዲሰደድና እንዲፈናቀል እየተደረገ ያለው በተቀናጀ ሴራ መሆኑ በቅርብ መፍትሄ ያገኛል ሲሉ ተደምጠዋል። በውስጥና በውጭ ያሉ ጠላቶች ሆን ብለው የትግራይ ህዝብን ለማሸበር አለመው ጦርነት ሊነሳ ነው የሚል የሐሰት ወሬ እየነዙ ወጣቶች ከሀገር እንዲወጡ ለህግና ለህገ ወጥ ስደት እንዲጋለጡ ተደርጓል ያሉት ኮሚሽነሩ ይህንን ሴራ ጥብቅ ክትትል አድርጎ ሙሉ ለሙሉ ለመቆጣጠር ከሌሎች የሚመለከታቸው አጋር ጋር የጸጥታ በተቀናጀ ሁኔታ ስራ እየተሰራ መሆኑ አስረድተዋል። የአሜሪካ መንግስት የአውሮፓ ህብረት ጨምሮ በርካታ ዓለም አቀፍ የሰብአዊ መብት ተቋማት ሚዲያዎችን ለወጣቱ መሰደድ ምክንያት እየሆነ ያለው አስገዳጅ ወታደራዊ አፈሳ እንዲቆም በርካታ ይፋዊ መግለጫ በማውጣት ቢያወግዙም በዶክተር ደብረጽዮን የሚመራው ራሱን ክልላዊ መንግስት ብሎ የሚጠራው አካል ግን የግዳጅ አፈሳው ፊታቸው ጭንብል በለበሱ የጸጥታ አካላት ጭምር እየታገዘ በሆቴሎች፣ በአብያተ ክርስቲያናት፣ በተለያዩ የመዝናኛ ስፍራዎች አጠናክሮ መቀጠሉ የሚታወቅ ነው። በዛሬው ዕለት ህወሓት ባወጣው መግለጫ ይህንን ጭንብል የለበሱ ታጣቂዎች አፈሳ እያካሄዱ ነው የሚለው መረጃ ከእውነት የራቀ ነው የሚል ምላሽ መስጠቱም የሚታወቅ ነው።
ከጀነራል ታደሰ ወረደ ጋር ሆኖ አብሮ ሲሰሩ የቆዩ ከስራ ታገዱ። የትግራይ ጦር የስለላ ኃላፊ በህወሓት መታገዱ ተሰምቷል። ኢሳያስ ታደሰ እንዲሁም ኮሎኔል ተወልደ እንበብና ሌሎች ከሌተናል ጀነራል ታደሰ ወረደ ጋር አብረው ሲመሩ የነበሩ ሰዎች ከስራ የተባረሩ ናቸው። ደሞዛቸው የተቆረጠ ሲሆን ቤታቸው መኪናቸውም ተወስዷል። በጠባቂዎቻቸውም እንዲታሰሩ የሚል ዛቻ የደረሰባቸው መሆኑ ይፋ ተደርጓል። ለምን የሚለው ግልጽ የሆነ ነገር ባይኖርም ከዚህ ቀደም ብለው ከህወሓት ጎን በመሰለፍ የተለያዩ እንቅስቃሴዎች ሲያደርጉ የነበሩ ሲሆኑ ህወሓት ከኤርትራ ጋር የጀመረችው ጽምዶ የሚለው እንቅስቃሴን ሳይደግፉ መቅረታቸው ይህንን ተከትሎ እገዳ እንደደረሰባቸው መረጃዎች ያመለክታሉ። የህዝብ ተወካዮች ምክር ቤት ፌዴራል የታክስ አስተዳደር ረቂቅ አዋጅ ዛሬ በአብላጫ ድምጽ አጸደቀ። አዋጁ ማንኛውም ታክስ ከፋይ ተቋም በተወሰነበት የታክስ ክፍያ መጠን ላይ ያለው ቅሬታ በቀጥታ በጠቅላይ ሚኒስትሩ ጽሕፈት ቤት ስር ለሚቋቋም ገለልተኛ የባለሙያዎች እንዲያቀርብ ይፈቀዳል ተብሏል። ታክስ ከፋዩ የታክስ ውሳኔ ማስታወቂያ ከደረሰ በኋላ የሚያቀርበው አዲስ ሰነድ፣ መረጃ ወይም ማስረጃ በቅሬታ ወይም ይግባኝ ቀርቦ ተቀባይነት ሊያገኝ የሚችለው ሰነዱ ያልቀረበው ከአቅም በላይ በሆነ ምክንያት ከሆነ ብቻ እንደሚሆን አዋጁ ደንግጓል። በሌላ በኩል ታክስ ከፋዩ በታክስ ዕዳው ላይ ከፍተኛ ጫና የሚያስከትል አዲስ ማስረጃ ማቅረብ ከቻለ ሰነዱ በታክስ አወሳኝ ወቅት አስቀድሞ ባለመቅረቡ ምክንያት ሊከፈል ይገባ የነበረው የታክስ ዕዳ 10% ቅጣት እንዲከፈል የሚገድድ በአዋጁ ላይ ሰፍሯል። ለዛሬው ያዝናቸው ወቅታዊ መረጃዎች ይህንን ይመስሉ ነበር። ተመልሰን አዳዲስና ወቅታዊ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን።